ተማሪዎች እንደምን ቆያችሁ? ዛሬ ደግሞ የምንመለከተው ሱልጣኔት ኦፍ ሸዋ የሚለውን እናያለን ማለት ነው። ከዛ በፊት ግን ዛጉዌ ኪንግደም አይተናል፣ አክሱማይትስ ኪንግደም አይተናል፣ ፕሪ አክሱማይት ስቴቶችን አይተናል። ዛሬ ደግሞ የምንመለከተው በዛሬ ቪዲዮአችን ሱልጣኔት ኦፍ ሸዋ የሚለውን እንመለከታለን። ስለዚህ ይሄ ሱልጣኔት ኦፍ ሸዋ መቼ ነው የጀመረው? አፍተር ዘ ዲክላይን ኦፍ ዛጉዌን ኪንግደም ዛጉዌ ኪንግደም ዲክላይን ካደረገ በኋላ የተጀመረ ሱልጣኔት ነው። ስለዚህ ሱልጣኔት ማለት ኢስላሚክ ወርድ ነው ማለት አረቢክ ወርድ ነው። ከኢስቴት ከሚለው ጋር ኢኩቫሌንት ነው። ኢስቴት ከሚለው ወርድ ጋር ኢኩቫሌንት ነው። ስለዚህ ዘ ሱልጣኔት ኦፍ ሸዋ was an Islamic state ሙስሊሞች ወይም እስላሞች መምራት የጀመሩበት ስርዓት ነው ማለት ነው በኢትዮጵያ። ይሄ የት አካባቢ ነው? ሴንትራል ኢትዮጵያ። ሴንትራል ኢትዮጵያ ላይ መቼ ነው? ሜዲቫል ፔሪየድ በመካከለኛው ክፍለ ዘመን። ሂስትሪ ኖርማሊ በሶስት ፔሪየዶች እንደሚካፈል ብዙ ጊዜ ተመልክተናል። የመጀመሪያ ኤንሸንት ፒሪየድ ነው። ኤንሸንት ፒሪየድ ነው። ሁለተኛ ሜዲቫል ፒሪየድ ነው። ሜዲቫል። ሶስተኛ ሞደርን ፒሪየድ ነው። ስለዚህ ዘ ሱልጣኔት ኦፍ ሸዋ መቼ ነው የጀመረው? ዱሪንግ ሜዲቫል ፒሪየድ በመካከለኛው ክፍለ ዘመን ላይ ነው ማለት ነው። በመካከለኛው ክፍለ ዘመን የሱልጣኔት ኦፍ ሸዋ ተጀምሯል። ስለዚህ ሮላቸው ምንድን ነው? እነዚህ ኢስላሚክ ስቴት ወይም ኢስላሚክ ሩሊንግ ፋሚሊዎች በትሬድ ላይ፣ በሪሊጂን ላይ፣ በፖለቲክስ ኢንተራክሽናቸው ከክርስቲያኖች ጋር የነበረው ሙስሊሞች ከክርስቲያኖች ጋር የነበረው ኢንተራክሽን ምን ይመስላል የሚለውን ነገር እንመለከታለን ማለት ነው። ስለዚህ ዘ ሱልጣኔት ኦፍ ሸዋ ኦሪጂን ወይም ሎኬሽን የት ነው ብለናል? በሴንትራል ኢትዮጵያ ላይ ነው የተጀመረው። ሴንትራል ኢትዮጵያ ዘ ሴንተር ዋዝ ዋት ዊ ኮል ኤንሸንት ታውን ኦፍ ወራቤ። ኤንሸንት ኖት ቱዴይስ ወራቤ። ኤንሸንት ታውን ኦፍ ወራቤ በሚባልበት ቦታ በሴንትራል ኢትዮጵያ ላይ የተጀመረበት ነው። ፖለቲክሱ ምን ይመስላል? ፖለቲካል ሩሊንግ ሲስተሙ ዱሪንግ ሱልጣኔት ኦፍ ሸዋ ላይ ምን ይመስላል? ዲስ ሱልጣኔት ገቨርንድ ባይ ሙስሊም ሱልጣኔትስ፣ በሙስሊም ሱልጣኔቶች ወይም በሙስሊም ሊደሮች ሊድ መደረግ የተጀመረበት ጊዜ ነው ማለት ነው። ኢት ሜንቴይንድ ዘ ሪሌሽንሽፕ ዊዝ ክርስቲያን ሃይላንድ ኪንግደምስ። ስለዚህ ስሙዝ የሆነ ሪሌሽንሽፕ ከክርስቲያን ሊደሮች ጋር ኢንተራክሽን ነበረ ማለት ነው። ኤንድ ሌላው ሎካል አድሚኒስትሬሽን ኤንድ ሚሊተሪ ፎርስ ነበራቸው ሱልጣኔት ኦፍ ሸዋ ማለት ነው። ዋት አባውት ኢኮኖሚክ ኤንድ ትሬድ አክቲቪቲ? ኢኮኖሚክ እንቅስቃሴውና የንግድ ስርዓቱ ምን ይመስላል በሸዋን ሱልጣኔት ጊዜ? ስለዚህ ትሬድ ሊንኬጅ በዛን ሰዓት ከሃይላንድ ኪንግደሞች ከላውላንድ ስቴቶች ጋር ስትሮንግ የሆነ ትሬድ ሊንኬጅ አላቸው። ኤክስቼንጅ ጉዶች ምንድን ነው የሚለዋወጡት በዛን ሰዓት? ክርስቲያኖችና ሙስሊሞች ኦሬልስ ከሃይላንድ እና ላውላንድ ስቴቶች ምንድን ነው ኤክስቼንጅ የሚደራረጉ የሚለውን ነገር ማየት ያስፈልጋል። ለምሳሌ ሶልት፣ ጎልድ፣ ስሌቭስ ኤንድ አግሪካልቸራል ፕሮዳክቶች እነዚህ ኤክስቼንጅ አይተሞች ናቸው ማለት ነው። ዜር ሎኬሽን ዛትስ አላው ቱ ኮንትሮል ኦቨር ትሬድ ሩትስ፣ ትሬድ ሩቶችን ኮንትሮል በማድረግ የተደረገበት ነው። ወራባውት ሪሊጂን፣ ስለ ኢኮኖሚው ካየን ሃይማኖቱ ደግሞ ምን ይመስላል? የሃይማኖቱ ስርዓት በሙስሊም ሱልጣኔት ጊዜ ሃይሊ ስፕሪድ የተደረገው የእስልምና ሃይማኖት ነው ማለት ነው። ኢን ሴንስ ሙስሊም ሱልጣኔት ሚንስ ምን ማለት ነው? ኢስላሚክ ስቴት ነው። ስለዚህ ስፕሪድ ኦፍ ኢስላም ኢን ፓርትስ ኦፍ ሴንትራል ኢትዮጵያ፣ በሴንትራል ኢትዮጵያ ላይ ሃይሊ ስፕሪድ ሆኗል። ኮኤግዚስተንስ ዊዝ ክርስቲያን ካልቸርስ፣ የክርስቲያን ካልቸሮችን ሳይቃወም እንትን ሳያደርግ በአንድነት በጋራ ለመኖር በሊንኬጅ የተፈጠረበት ሁኔታ ነው። ኤንድ ዘ አዘር ሙስሊም ሱልጣኔትስ ኢን ዘ ሆርን ኦፍ አፍሪካ የተፈጠረበት ሪቫይቭድ የሆነበት ጊዜ ነው። ይሄ በአጭሩ ምንድን ነው? ዘ ሱልጣኔት ኦፍ ሸዋ ነው። ዘ ሱልጣኔት ኦፍ ሸዋ ሎኬሽኑ
የት ነው ብለናል? ይሄ በምስሉ የምትመለከቱት ሎኬሽኑ ሴንትራል ኢትዮጵያ ነው። በሴንትራል ኢትዮጵያ ይገኛል። ፖለቲክሱን ደግሞ ሙስሊም ሊደሮች ናቸው ኮንትሮል አድርጎ ኤኒ ዲፕሎማቲክ ሪሌሽን ከሙስሊም ሊደሮች ነው። ሪሊጂኑ በዛን ሰዓት ለምሳሌ ዱሪንግ አክሱማይትስ ኪንግደም ክርስቲያኒቲ ነው ስፕሪድ ሲያደርግ የነበረው። ዱሪንግ ዛጉዌ ኪንግደም ክርስቲያኒቲ ነው ስፕሪድ ሲደረግ የነበረው። ዱሪንግ ኢን ዘ ፔሪድ ኦፍ ዋት ዊ ኮል ዘ ሱልጣኔት ኦፍ ሻዋ ስፕሪድ ሲደረግ የነበረው ሃይማኖት ኢስላም ነው ማለት ነው። ኢስላም ነው። ሶ ትሬድ ኮኔክሽን ነው። ይሄ ትሬድ ኮኔክሽን የተለያዩ አይተሞችን ኤክስቼንጅ ይደራረጋሉ። ኢንተርኮኔክሽን ዊዝ ክርስቲያንስ ኤንድ ሙስሊም። ይሄ ሙስሊም ሱልጣኔት ወይም ዘ ሱልጣኔት ኦፍ ሻዋ ይሄን ይመስላል። በሱልጣኔት ኦፍ ሻዋ ላይ የተመለከትነው ኢስላሚክ ስኮፑ እየሰፋ የመጣበት ትሬድን፣ ዲፕሎማሲን፣ ካልቸር ኤክስቼንጅ ከነማ ጋር ከሃይላንድ ክርስቲያኖች ጋር ኤክስቼንጅ የተፈጠረበት ጊዜ ነው። የሪሊጂየስ ቶለሬሽን the interaction of peoples among themselves እነዚህ የተፈጠሩ ነገሮች ናቸው ማለት ነው። ሶ በሱልጣኔት ኦፍ ሻዋ ላይ እነዚህ ነገሮችን ተመልክተናል። ኔክስት የምንመለከተው 3.6 እንመለከታለን። ስለዚህ ይሄን ስላዳመጣችሁ እጅግ አድርጌ አመሰግናለሁ።